ክቡራን ጥሪ የተደረገላቸው እንግዶች፣ የሙሉጌታ ሉሌ ቤተሰቦች፣ ወዳጆች፣ አድናቂዎች፣ የስነ ጽሑፍና የጋዜጠኝነት ሙያ ወዳጆች እንዲሁም የሚዲያ ባለሙያዎች ዛሬ እዚህ መድረክ ላይ የተገናኘነው በሁለት ምክንያት ነው። አንድም ጋሽ ሙሉጌታ ሉሌ ከዚህ ዓለም በሞት የተለየበት 1ኛ ዓመት ለመዘከር፣ አንድም ለበርካታ ዓመታት በተለያዩ ጋዜጦችና መጽሔቶች ሲጽፋቸው የነበሩ መጣጥፎቹን በልጁ በኤዶም ሙሉጌታ ሉሌ አማካኝነት ተሰናድተው ቀርበዋልና የምረቃ ስነ ስርዓት ለማድረግ ነው። እንኳን ደህና መጣችሁ። ፕሮግራማችንን የምንጀምረው ባለፈው ሳምንት በቢሾፍቱ ከተማ የኢሬቻን በዓል በማክበር ላይ ሳሉ ሕይወታቸውን በአሳዛኝ ሁኔታ ላለፉና ጉዳት ለደረሰባቸው በአካልም በመንፈስም ለተሰበሩ ወገኖቻችን የ1 ደቂቃ የህሊና ጸሎት በማድረግ ይሆናል። ከተቀመጣችሁበት በመነሳት የ1 ደቂቃ ጸሎት እናድርግ። እሺ፣ እናመሰግናለን። ቀደም ሲል እንደገለጽኩት ጋሽ ሙሉጌታ በጦቢያ መጽሔት፣ በልሳነ ሕዝብ፣ አዲስ ዘመን እና በተለያዩ ጋዜጦች ላይ ይጽፋቸው የነበሩትን የመጀመሪያውን ቅጽ ሰው ስንፈልግ ባጀን በሚል ርዕስ እንዲዘጋጅ ምክንያት የሆነችውን ልጁን ኤዶም ሙሉጌታን ወደ መድረክ በመጋበዝ የመክፈቻ ንግግር እንድታደርግልን ሸኙልኝ። ኤዶም። የአባቴ ጓደኞች፣ ቤተሰቦች፣ የስራ ባልደረቦች እንዲሁም አድናቂዎች እንዲሁም የኛ ቤተሰብና ጓደኞቻችን ዛሬ ጥሪያችንን አክብራችሁ እሱን አስባችሁ እኛን አክብራችሁ ስለተገኛችሁ እግዚአብሔር ያክብርልን። ሰው ስንፈልግ ባጀን የሚመረቅበት በይፋ የሚወጣበት እንዲሁም ዓመቱ የሚዘከርበት ቀን ነው ዛሬ። እኔ ደስ ብሎኛል። እግዚአብሔር ያክብርልኝ ስለመጣችሁ። በዚህ ዝግጅት መጽሐፉን በማዘጋጅበት ጊዜ በጣም የረዱኝን ሰዎች ላመስግን። ደራሲ እንዳለጌታ ከበደ በጣም አመሰግናለሁ። ዶክተር በድሉ አቅጅራ፣ እናቴ ታታ በጣም አመሰግናለሁ። ከዛም ባሻገር መጽሐፉን በመተየብና አሁን ደግሞ ያከፋፈለች ያለችው ኪዲ እጅግ እኩል ነው የለፋ ነው እና በጣም አመሰግናለሁ።